ሰላም ሰላም፣ ውድና የተከበራችሁ ውድ የኔ ቤተሰቦች፣ የኔ እንቁዎች፣ የኔ ምርጥ እህቶቼ እንዴት ሰንብታችኋል? እንዴት ናችሁ? ዛሬ አዲስ ነገር አለ። አዲሱ ነገር ምንድን ነው? ቪዲዮውንም አስገባላችኋለሁ። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ የኔ ውዶች፣ አበረታቱኝ ማለት ነው። የምታበረታቱ ደግሞ እጅግ አድርጌ በጣም አመሰግናለሁ። የኔ ውድ እህቶች፣ የኔ እንቁዎች ማለት ነው። በያላችሁበት ሁላ አላህ ሰላማችሁን ብዝት ያደርግልኝ። ዛሬ ጨረቃዎቹ በአዲስ ነገር መጥተዋል። አዲሱ ነገር ምንድን ነው? እንግዲህ በጣም የምንጓጓው በጣም የምናስበው ለቅመሟ ነው ማለት ነው። ዛሬ እንግዲህ እነግራችኋለሁ ሁሉንም ነገር፣ እንዲሁም ደግሞ ቪዲዮ ትንሽ አስገባላችኋለሁ ቪዲዮውን ማለት ነው። እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ግን ላይክ አድርጉት የኔ ውድ እህቶች ማለት ነው። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ከልብ ከልብ ክበሩልኝ ማለት ነው። እንግዲህ ጨረቃዋ ቅመሟ ማለት ነው እሁድ ጌም ጨዋታ አላት። ሁላችሁም ታውቃላችሁ። ለእሁድ እንግዲህ ማንም ሰው እንዳይቀር ተብሏል ማለት ነው። በዱባይ አቆጣጠር ሰዓት ማታ 11 ሰዓት ላይ፣ በኢትዮጵያ ደግሞ 10 ሰዓት ተብሏል ማለት ነው። በሳኡዲ እንደዛው 10 ሰዓት 4 ሰዓት ማለት ነው። እና እንደዛ ተብሏል ማለት ነው። የምትጫወተው ደግሞ የምንወዳት በጣም የምንወዳት የስደት እህታችን እንግዲህ ስደት ላይ በጣም ቆይታ እንደገና ወደ ሀገር ገብታ ነው ያለችው አሁን ላይ። እንግዲህ ከእሷ ጋር ነው የምትጫወተው ማለት ነው። እና በጣም ደስ የሚል ጨዋታ ነው የሚያደርጉት ማለት ነው። ሁላችሁም እንዳቀሩ። በዛውም እንግዲህ ቅመሟ ደግሞ ሰርፕራይዝ አላት ማለት ነው። ሰርፕራይዙ ምንድን ነው የሚለውን ነገር እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ ማለት ነው። እንግዲህ እህታችን ግምጃዬ ጋር ነው የምትጫወተው ማለት ነው። ግምጃዬን ሁላችሁም ታውቃታላችሁ። የስደት እህታችን ናት። በጣም ደስ የምትል ልጅ ናት ማለት ነው። በጣም አሁን ላይ በጣም ብዙዎች እንትን የገባች ማለት ነው። እና እንዲሁም ደግሞ ለስደት እህቶቿ የምትቆረቆር ናት ማለት ነው። እና ቅመሜ ደግሞ ሰርፕራይዝ አላት ያልኳችሁ ምንድን ነው ሰርፕራይዙ የሚለውን ደግሞ እስከ መጨረሻው ድረስ ተከታተሉኝ፣ እነግራችኋለሁ። ቅመሜ እንግዲህ ሰርፕራይዟ መኪና ነው። እንግዲህ ብሩኬ መኪና እገዛልሻለሁ ብሎ ቃል ገብቶላታል ማለት ነው። መኪናውንም እንግዲህ ሰርፕራይዝ እንደሚያደርጋት ብዙዎቻችን ጓጉተና ያለ ነው ማለት ነው። ቅመሟ እንግዲህ መንጃ ፈቃድ መውጣት አለባት እያለ ነው ብሩኬ ማለት ነው። ያን ነገር ደግሞ ሰምታችኋል ብዬ አስባለሁኝ። እና ቅመሟ ደግሞ እንግዲህ ታሸንፋለች ብዬ አስባለሁኝ ማለት ነው። እንግዲህ የቅመሟ ቤተሰብ የጨረቃ ፋሚሊ እንዳቀሩ ተብላችኋል ማለት ነው። እና በተረፈ ደግሞ የምነግራችሁ ነገር አለኝ። አንዳንድ ነገሮችን መናገር የምፈልገው ነገር አለኝ። ቅመሟ እንግዲህ በእድምነታ ብሩኬን ባረገችው ብራንክ ብዙዎቻችሁ አንዳንድ ሰዎች ተምራችሁበታል ብዬ አስባለሁ። በጣም በብዙዎቻችን ደረጃ ተምረንበታል። እንዲሁም ደግሞ ብዙዎቻችሁ ደግሞ ሌላ ነገር ያሰባችሁም አላችሁ ማለት ነው። በነገራችን ላይ ቅመሟ በጣም ትችልበታለች ፕራንክ ማድረጉን ማለት ነው። ማለት ፕራንክ ማድረግ ብቻ አይደለም ለነሱ አሁን የሆነ ፕራንክ ማድረግ ለኛ አድርጋ ነው እንደዚህ ያመጣችሁ። ግን በጣም የሚለቁት ቪዲዮ አንድ ነገር ተነግራችሁ በጣም ብዙዎችን የሚያስተምር ነው። በጣም ብዙዎችን። ምክንያቱም አሁን ላይ ያለንበት ሁኔታ በጣም የተጨመላለቀ የሚያስጠላ፣ የሚደብር ሁላችንም ይሄን ነገር በቃ አለ የለም በጣም የሚያስጠላ ሁኔታ ላይ ነው ያለ ነው። አይደለም እንኳን አንድ ጋ እየኖሩ ቀርቶ አንድ ጋ ታይኖሩ ራሱ ሴት ልጅ በጣም በብዙ መንገድ እየተጎዳይ ጥቃት እየደረሰባት በየቦታው ያለችበት ሁኔታ ነው እና ያንን በጣም አድርጋ የሚያስተምር ብሩኬም ደግሞ በጣም ጀግና ወንድ፣ እውነት እንደሱ አይነት ወንድ አላቅም። እውነት ለመናገር እናት ወልዳለኝ ልጆቻችን እንደዚህ በቃ ልጆቻችሁ ያላችሁ ልጆቻችንን እንደሱ ያደርግልን። እውነት በጣም የምፈልገው ነገር የምመኘው ነገር ብኖር ምንድን ነው በቃ ለሴት ልጅ ያለው አመለካከት፣ ለሴት ልጅ ያለው ክብር በጣም ደስ የሚያሰኝ ነው። ምክንያቱም እናትን የሚያከብር ሰው ሌሎችንም እንደዚህ አክብሮ ነው። ግን እናትን አክብሮ ሌሎችን የማያከብር ደግሞ ብዙዎች አሉ በነገራችን ላይ። እና የብሩኬ ደግሞ በጣም ይለያል። በጣም ከምላችሁ በላይ በጣም የሚለይ ነው። የሚገርም ሰው ነው። በጣም ጀግና ሰው ነው ማለት በጣም ለብዙዎች ትምህርት የሚያስተምር ነው።
ብዙ በቃ አሌለ ብዙ ወንዶች የሚማሩበት ነው። እውነት ጀግና ወልዳለች፣ እናት ወልዳለች ማለት ነው። እውነት ለመናገር ማለት ነው ወልዳለች፣ አሳድጋለች ብዬ አስባለሁኝ እና በጣም ለሴት ልጅ ምን ያህል ክብር እንዳለው አብራው እየኖረች ነው። አብራው ነው ያለችው። በጣም ይወዳታል፣ በጣም ተወደዋለች። ግን እንደዚህ አይነት ነገሮች ግን እስካሁን ድረስ እንዳላሸነፈው በጣም የሚያሳይ ቪዲዮ ነው በእድም የሰሩት ማለት ነው። እና እኔ በጣም ተመችቶኛ እውነት ለመናገር ማለት ነው። በጣም ብዙ ምክሮችን እንዲሁም ደግሞ ብዙ ነገሮችን ዞር ብለን እንድናስብበት የሚያደርግ ነገር ነው። ይመቻችሁ። ለማንኛውም እውነት ለመናገር በቃ እንደዚህ በብራንክም ሰበብ ሆኖ በቃ የሚያስተምሩ በጣም ብዙ ነገሮች አሉት። እንዲሁም ደግሞ ታንትና አይታችኋል፣ ሀይሚዬን አጨልለዋታል ማለት ነው። ያጨለሏት ደግሞ ከፍጹም ጋር ሆነው ነው ማለት ነው። አጨልለዋታል ማለት ነው። ያጨለሏት እንግዲህ በሰራተኛ ብዙዎቻችሁ ሰራተኛ ለምን ተባለ ምናምን እያላችሁ ነበር። ሰራተኛ የሚባለው ቃል ምናምን ያ ነገር ደግሞ ብዙዎቻችሁ አይገባችሁም። ሁላችንም ሰራተኛ ነን። ማንኛውም ሰው ቢሮም ሰራ፣ ሰው ቤት ሰራ፣ ምንም ሰራ፣ የትም ሰራ፣ አረብ ሀገር ሰራ፣ ስራ ነው። ሰራተኛ ነን። መቼም ሰራተኛ ነን። እኛ ንጉስ ነን ወይም ራሳችንን ሌላ ነገር አስበን የምናስበው ነገር ሌላ ነገር ህይወታችንን ሌላ ነገር ውስጥ የምናስገባ ልጆች እንጃ ለምን እንደሆነ አላቅም። እንደዛ የምታስገቡ ራሳችሁን አላችሁ በጣም ብዙ። ባለ መኪና ሆንሽ፣ ባለ ቤትም ሆንሽ፣ ባለ ብዙ ጸጋ ኖረሽ ሰራተኛ ነሽ። መቼም ሰራተኛ ነሽ እና ስለዚህ ይሄ ነገር ብዙዎች ላይ እንዲሁም በጣም ብዙዎች ላይ ተጽዕኖ እየፈጠረባቸው ያለ ነገር ሰራተኛ ለምን ተባልኩ ለምን እንደዚህ እኛ አረብ ሀገር ማን ነው የሚሉን? ሸቃላ ነው የሚሉን። ያው ሰራተኛ ማለት ነው። እና ስለዚህ ምንም ነገር እንትን የሌለው ነገር ማለት ነው እና ይሄ ነገር ደግሞ ምንም እንትን የሚል ነገር አይደለም። እንደገና ደግሞ ለብዙዎች ደግሞ የሚያስተምረው ነገር ደግሞ እንትን ነው። ብዙዎቻቸው እንደዚህ ሰራተኛ ብለው አምጥተው በነገራችን ላይ ብዙዎች ወደ ራሳቸው አዙረው ወደ ራሳቸው የሚያደርጉ ወንዶች በጣም ብዙዎች አሉ። ከሚስቶቻቸው ጋር ሌላ ታሪክ እንደገና ሰራተኞቻቸው ጋር ሌላ ታሪክ የሚሰሩ ወንዶች አሉ። ለዛ የሚያስተምራ ብዬ አስባለሁኝ። በጣም ደስ ይላል። እኔ ተመችቶኛ ሆነን ለመናገር ማለት ነው እና እንግዲህ እናንተ ደግሞ የተመቻችሁ ኮሜንት ላይ ማለት ነው አሳውቁኝ። እንዲሁም ደግሞ ላይክ አድርጉ ቪዲዮውን እስከ መጨረሻውም ድረስ ደግሞ ተከታተሉት ማለት ነው እና ቤተሰብ በጣም ደስ የሚል ነው። በጣም ማለት ከምላችሁ በላይ እኔ ደስ ብሎኛል። አንድ ነገር አለ ምክንያት አይደለም። የሆነ ነገር ሲያመጡ ምክንያት ያዘለ ነገር ነው እውነት ለመናገር ማለት ነው። በጣም ብዙ ነገሮችን ማየት ትችላላችሁ። እንዲሁም ደግሞ ከራሳችሁ ጋር ራሱ ለመገናኘት የምሞክሩ ራሳችሁን ማን ነኝ እኔ ምንድን ነኝ ብላችሁ እዛ ፎከስ አድርጋችሁ ማንኛውም ነገር ለማየትና ለመመልከት ሲሞክሩ እውነት እህቶች ሞክሩ። ያን ነገር ትታስቡት ግን እውነት ነው የኔ እንደዚህ ነው የኔ እንትን ብላችሁ የምታስቡበት ይኖራል ብዬ አስባለሁኝ። እና ያን ነገር በደንብ አድርጎ ያስተምራል ብዬ አስባለሁኝ እና በጣም ደስ ይላል። እውነት ለመናገር አሁን ላይ እየሰሩ ያሉት ያው ብዙ ነገሮች በፊታቸውም ቢኖርም ኖሮ ነገሮችን እንግዲህ በመተው ነገሮችን ቀለል በማድረግ አሁን ጥሩ ሁኔታ ላይ ይገኛሉ ማለት ነው። በጣም ደስ ይላሉ። እንግዲህ ብርቅዬዋም ብርቄ ነው፣ ብርቄቱ ደግሞ እንግዲህ ይመጣሉ አዲስ አበባ እያለች ነው። እንግዲህ አዲስ አበባ መጣች። የትም ሆነች እንግዲህ ብሩኬ እንደሆነ ምንም ነገር የሰማን ነገር የለም። ምንም አይነት መልስም አልመለሰላትም ማለት ነው። እንግዲህ የኔ አይደለም ልጁም ብሏል። እሷ ደግሞ የእሱ ነው እያለ አሁንም እየገገመኝ ነው። ወንድም ተብዬው ደግሞ በግልጥ እናሳያለን ሁሉንም ነገር እንደምታስቡት አይደለም እያለ ነው ማለት ነው። ያም ነገር አለ። በነገራችን ላይ ብዙ ነገሮች ፈተናዎች ይኖራሉ፣ ብዙ ነገሮች ይመጣሉ፣ ብዙ መልእክቶችም ይኖራሉ። ግን እነኛ ነገሮች ግን በጊዜ ሁኔታ ይፈታሉ፣ እውነቱ የሚወጣ ብዬ አስባለሁኝ። ያው ብዙዎቻችሁ አሁን ላይ እየተጨነቃችሁ ወይም እየተቸገራችሁ ያላችሁበት ሁኔታ የሚገርመኝ ነገር ስለ ሀይሚ ነው የምታስቡት። ሀይሚ ምንም ነገር አኮንም። ብዙዎቻችሁ ማለት የሆነ ነገር የእሱ ከሆነ ልጁ ምናምን ልጅ እኮ ጸጋ ነው። እውነት ልጅ በረከት ነው። ልጅ በጣም ያላ ስጦታ ነው ማለት ተፈልጎ የማይገኝ ነው። ልጅ ያጡ ስንት አሉ። ልጅ
የሌላቸው ስንት አሉ፣ ፈልገው የማያገኙ ስንት አሉ። ገንዘብ ሞልቷቸው ተርፏቸው ግን አይገዛም ልጅ። ይህን ታውቃላችሁ አይደል? እና ደግሞ ይዞ የሚመጣውን በረከት ነው። የእሱን ከሆነ ምንም አይደለም፣ ወንድ ነው አይደል እንዴ? መሳሳት ያለ ነው፣ ተሳስቶ ነው በቃ። ስለዚህ መቀጠል ያለባት የራሷን ህይወት ነው፣ ህይወቷን መቀጠል አለባት። ከማይወደው ሴት ጋር መሆን አይችልም እሱም። ስለዚህ ያን ደግሞ ታውቃለች ራሷ ማለት ነው። ስለዚህ ያን ነገር ደግሞ እያወቀች አልፈልግህም ትለዋለች። ይጣላሉ ምናምን የምትሉ ልጆች እኔ እንጃ፣ አግባብም አይደለም። ትጣላለችም ብዬ አላስብም። እና ነገሮች ይስተካከላሉ ብዬ አስባለሁ እኔ በራሴ። ነገሮች ደግሞ ውሸት ሆነው እንደሚያመሩ ነው የሚታዩኝ ነገሮቹ ማለት ነው። እና ትናንትና ግን የሆነ ዶክተር ነው መሰለኝ ተብሩኬ ጋር ባለፈው መጥቶ ነበር። እንደውም አዲስ ቻናል ከፍቶለት ብዙ ነገሮችን እያለ ነው፣ ወደፊት ብዙ ነገሮች ይኖራሉ ምናምን እያለ ነበረ ማለት ነው። እነኛ ነገሮች ደግሞ ሊሆንም ላይሆኑም ይችላሉ። ያ ነገር ደግሞ ማለት የሆነ ምንጭ የሆነ ፍንጭ ነገር ያለው ነገር እኔ እንጃ ያለው አይመስለኝም። ከብዙዎቹ ተረዳው ማለት ነው። እና ውዶችዬ ለማንኛውም ያም ወጣ ያም ወረደ እነሱ ራሳቸውን የሚያውቁት ራሳቸው ስለሆኑ ያንን ራሳቸው ይተዋወቁበታል። ለማንኛውም ሁላችሁንም እወዳችኋለሁ። ቪዲዮውን ተወደዳችሁ ደግሞ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ቅመሟንም እንግዲህ መልካም እድል ብለናል፣ መልካም ጊዜ ብለናል። መልካም ጨዋታ፣ መልካም ጊዜ ይሆንልሽ፣ ድል ላንቺ ብለናል። ቅመሟ ይመችሽ ማለት ነው። ሁላችሁም ድል ቅመሟ ብላችሁ እንትን በሉ ማለት ነው። እወዳችኋለሁ። ባይ ባይ። መልካም ቀን